ስሙ ይባረክ። ያድናል ኢየሱስ 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 ጌቶች ጌታ የነገስታት ንጉስ። ሰላም ብያለሁ። ገባው ፌስቡክ ላይ ሰላም 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 ሰላም። ያድናል ኢየሱስ ወል ጌታ ኢየሱስ ጌታ ነው። ሰላም ብያለሁ። እግዚአብሔር አምላክ ስሙ ይባረክ። እንግዲህ ይህን ቀን የሰጠን ደግሞ ዛሬም ቃላቸው እስከ ዓለም ዳርቻ ድረስ ወጣ አይደለም የሚለው ቃላቸው እስከ ዓለም ዳርቻ ድረስ ወጣ ይላል እና ማለትም እንግዲህ ጆሮ ያለው ይስማ ብሏል። ጆሮ ያለው ብቻ መስማት ነው እና ቅርታ እንግዲህ ታንኪዩ እንግዲህ ጌታ ነው። ሰላም ብያለሁ። ዌል ያድናል ኢየሱስ ሬዲዮ ላይ ያለው ሁለት ክፍል ነኝ እና አይ ቲንክ ምናልባት የሚቀጥለው አይ ቲንክ ከሰኞ አደርገዋለሁ መሰለኝ። አይ ቲንክ ከዚህ ሰዓት ከሁለት ሰዓት ቀድሜ ነው መጣው 7 ሰዓት እኛ ጋር አሁን 9 ነው 7 ሰዓት በፊት ድሮ 7 ሰዓት ነው የሚገባው ማለት 3 ክፍል ስለማስተምር ማለት ነው። እንግዲህ እስካሁን እንደዛ አደርጋለሁ በዛ 7 ሰዓት ጀምራለሁ ማለት ነው። አይ ሰኞ አደርገዋለሁ ማለት ነው። የሚቀጥለው ማክሰኞ አደርገዋለሁ ማለት ነው እና ቀን ይቀየራል ማለት ነው። አሜን። ወል ያድናል ኢየሱስ እንግዲህ ጌታ ኢየሱስ ጌታ ነው። ስለ እግዚአብሔር ሞገስ እየተማርን ነው። የእግዚአብሔር ሞገስ ማለት ነው። እግዚአብሔር ሞገስ ማለት ያ ገብቷቸዋል። አፕሩቭ እንዲያደርግ እግዚአብሔር አፕሩቭ ያደርጋል ማለት ነው። ይሄ ሞገስ እንግዲህ የእግዚአብሔር ነው ማለትም ከእግዚአብሔር ታውቃለህ በሰውና በእግዚአብሔር ፊት እኮ ነው ማለትም ጌታ ያደገው አሳያቸዋለሁ ከእግዚአብሔር ቃልና ይሄ ወገኖች እግዚአብሔር የሚሰጠው ሞገስ ነውና እሱ ከሰጠ በቃ አለቀ። ይሄ ሞገስ በላይሽ ላይ በሆነ ምንም ነገር የሚያቆምሽ የለም ማለት ነው። ጠላቶች ሁሉ እያፈሩ ማለትም በቃ የተሸማቀቁት ዘላለም ሃማ ምን ይመስላል የመርዶክዮስን ፈረስ ሲጎትት ማለት ነው። ንጉሥ ስለወደደው እንዲህ ይደረጋል አለ። ያ የጠላሹ ሰው ያ ክፉ አንቺ ላይ ክፉ ያደረገ ሰው ፈረስ ይጎትታል ማለት ነው። ክፉ ያሰበ ሰው ማለት ነው። ይሄ ሞገስ ባንተ ላይ ሲመጣ ማለት ነው። ልክ እንደ ዮሴፍ ወንድሞቹ ትታላችሁ ሸጠውት ሞታል ብለው ሟርተውበት ሞረቴ ስንት ሞረቴ ያለ የሚሟረት ሟርተኛ ምናምን ሞረቴ የበላህም ወንድም እናት ማት አለ ጴንጤ ውስጥም አለ የሚሟረት የለም ትላለህ ምን ትላለህ ያልገባው ማለት ነው። ስለዚህ ገባ አልገባ ግን ስለዚህ ምንድነው ነፃ ትወጣለህ ይሄ ሞገስ። ስለዚህ ዛሬ በላችሁ ላይ ይፈሳል። ሞገስን ዝናብ በላችን ላይ አዝን ብሏል። እግዚአብሔር ያዘንባል። ኤክስፔክት አድርጉ ብያቸዋለሁ። ኤቭሪዴይ አክቲቭ አድርጉ ብያቸዋለሁ እና ኢየሱስ ያድናል። እንግዲህ ጁላይ አይ ቲንክ ፓስተር ተስፋዬ ልደት እንግዲህ ደስ ይላል በጣም እና ጌታ ይመስገን በጣም ነው እንጆይ ያደረኩት። ጌታ ኢየሱስ ጌታ ነው እና እግዚአብሔር ይመስገን። እንግዲህ እድሜን የሚሰጥ እሱ ነው። ግን ያው እናንተ ማመን ነው የእናንተ እንግዲህ ባጭርስ ግፋ 70-80 ድካም ነው ካላችሁ እዛም አትደርሱም ማለት ነው። እዛ ምክንያቱም ድካም ብላላ ድካም ነው። አንተ የእግዚአብሔርን ኃይል አልታመንክም ማለት ነው። ሙሴ 120 ዓመት ጌታ ትሞታለህ ብሎት ነው እንጂ አይሞትም ነበር። ትሞታለህ ተብሎ እኮ ነው የሞተው። ጉልበቱም አልዛለም። አይኑ መነጽር የሚያደርግ አይመስለኝም። አይኑም ማለት ነው ጌታ ትሞታለህ ስላለው ሞተ በቃ እንጂ አይሞትም ሰውየው። ምን ይመስላል ኢትዮጵያ ጃንደረባ ወንድ ኢትዮጵያ ስታግብቶ ማለት ነው እንደ ብዙ እህቶቻችንን ይወስድብን ነበረ። ሬዲዮ ሰላም ነው ሰላም ነው እና ኢየሱስ ያድናል። አቲንክ አጭር ጸሎት ልጸልይ። እግዚአብሔር አባት ሆይ እናመሰግንሃለን በጌታ በኢየሱስ ስም አንተ ይህንን ሞገስ አቤቱ በርስት ላይ ሞገስ አዝን ብሏል። ዛሬ በኢየሱስ ስም በሚሰሙ ላይ ሁሉ ዛሬ በኢየሱስ ስም ይሄ ሞገስ ይዝናል። በጌታ በኢየሱስ ስም እናመሰግንሃለን። ጌታ እግዚአብሔር ሆይ አንተ በጥበብ በቁመት በሞገስ አደክ በሰውና በእግዚአብሔር ፊት ዛሬም በኢየሱስ ስም ይሄን የሚሰሙ ሁሉ በጥበብ እንዲያርጉ በቁመት እንዲያርጉ እንደገና በሞገስ እንዲያርጉ በኢየሱስ ክርስቶስ ስም ቀንዳቸው በሞገስ ከፍ ይበል። ንፍታሌምን በሞገስ እንዳጠገብክ በኢየሱስ ስም ይጥገቡ። እግዚአብሔር አባት ሆይ ስለሚሆን እናመሰግናለን። ስለዚህም ሀገር ተመስገን እየሆነ ስላለው ጌታ እግዚአብሔር በዛም በኢራን ላይ ልትሰራ ያልከው የወደድከው ነገር ስለሚፈጸም ያቺ ሀገር ነፃ ስለምትወጣ በዛ ያለ የተጨቆነ ነፃ ስለሚወጣ እግዚአብሔር እናመሰግናለን። ስለ ምድራችን ሁሉ ተባረክ። ስለ ሁሉ እናመሰግናለን። ዛሬ ማስተማሪያችን መንፈስ ቅዱስ ጋበዝነ አስተምረን የሞገስን ዝናብና የልመናና የሞገስን ዝናብ ታፈሳለህ ተብሎ ተጽፏል።
በኢየሱስ ስም የሞገስንና የልመናን መንፈስ በኢየሱስ ስም ጌታ እግዚአብሔር እናመሰግናለን። ከፍ ከበር ስም ይባረክ። በኢየሱስ ስም የአማ ምክር ሁሉ ይፈርሳል። ማንኛውም ምክር የተመከረብሽ የተጻፈ ደብዳቤ ማንኛውም የዶክተር ይሁን የጤና ይሁን የትዳር ይሁን የማንኛውም የተዘጉ በሮች በኢየሱስ ስም ይከፈቱ። እግዚአብሔር ስለምናመሰግናለን። ከፍ ከበር ስም ይባረክ። እንጂ ሰስኔም አሜን። አልጸልም ጸሎት በቃኛል። ስለዚህ ምንድነው ያልኳችሁ? ሞገስ ማለት ምን መስላችኋል? አስቴር ላይ ሲመጣ የማን ምክር ፈረሰ? የአማ ምክር ፈረሰ ማለት ነው። እንዳትረሱ የሞገስ ነግሬያችኋለሁ። ሞስ 7 ጊዜ መንሽን ተደርጓል መጽሐፍ ቅዱስ ላይ ማለት ነው። ስፔሻሊ አይ ቲንክ ምሳሌ ላይ ሳያቸው 4 ጊዜ ተጠቅሷል ማለት ነው። ኤርሚያስ ላይ 2 ጊዜ እንደገና ኤርሚያስ 1 ነው። ኢሳይያስ ላይ 2 ጊዜ እና ኦልሞስት 7 ጊዜ መንሽን ተደርጓል። እና ይሄ ሞገስ አሁንም ልንገራችሁና ልግባ። ይሄ ሞገስ ምንድነው? በእግዚአብሔር ፊት አፕሩቫል ካገኛላችሁ ማለት ነው። የእግዚአብሔር ጸጋ ነው። እግዚአብሔር በቃ ለሚወደው በቃ እግዚአብሔር የእግዚአብሔር መውደድ የእግዚአብሔር ምሕረት እግዚአብሔር ወገኖች የእግዚአብሔር ሞገስ ማለት ነው። እና ይሄ ሞገስ ባለፈው ነግሬያቸዋለሁ። ሞገስ ነው ያገኘው። ምን ይመስላል? መርከብ መስራት አልኳኩ። ዛሬ ፓስተር መመክር የሚያስፈልገው ሞገስ ነው። ይሄ የቤተ ክርስቲያን መባና መሰብሰብ አይደለም። ይሄ ሞገስ ካለ ያ በቂ አይደለም፣ ሾርት ይሆናል። ይሄ ሞገስ ካለ ቢሉን ይከፈላል ማለት ነው። ይሄ ሞገስ ጥሰ እንድትሄድ ዘመናችሁ ሁሉ ፋሪስ እንዲሆን ያደርጋል ማለት ነው። ዘመንሽ ሁሉ ፋሪስ እንዲሆን ያደርጋል። ዘመንሽ ሁሉ ምን ይመስላል? ነገር ያለው ባለፈው አይደል? ዮሴፍ ምን ይመስላል? በሰው ሀገር ሄዶ ፕራይም ሚኒስቴር መሆን ማለት ነው። አገሩ ሁሉ ዮሴፍ በቃ ስማችሁ ሁሉ በቃ ይከብራል ማለት ነው። በሰውና በእግዚአብሔር ፊት ምን ሞገስን ክብር ታገኛል፣ ዝናን ታገኛል። ዝና ሁሉ የሚሰጥ ይሄ ሞገስ ነው። በቃ ዝና ስም እንዲገን የሚያደርግ የእግዚአብሔር ሞገስ ነው። ራስ አይደለም። እኛ ድሮ በጡንቻ ነበር የሚመስለው። በቃ በመታወቅ የቄራ ተደባዳቢ ምናምን የሚሰርቅ ምናምን እንደዛ ብሎ ነገር የለም። አሜሪካ ደግሞ እንደዛ ብሎ ነገር ህጉም ራሱ ቀጥ ያደርጋል። እንደዛ ብሎ ነገር የለም። ፍቅር የማይገዛው ህግ ይገዛዋል ይላል። በርቶሎ ተድሮ አይገባኝም ነበር። ፍቅር የማይገዛው ህግ ይገዛዋል ይላል። አይገባኝም ነበር። ስለዚህ ህግ ይገዛል። ጡንቻ ምናምን ብታደርግ ምናምን እንደዛ። አሁን እግዚአብሔር ራሱ ከፍ ያደርጋል። ክብርን የሚሰጥ እሱ ነው። አየህ፣ እግዚአብሔር ምሕረትና እውነትን ስለወደደ ክብርንና ሞገስን ይሰጣል ይላል። ምሕረትንና እውነት ስለወደደ እውነት ወደ ጌታ ካልመጣ እውነት ይትገባል። እውነት ከሌለ የለም። ጲላጦስ ራሱ እውነት ማን ነው አላለም እንዴ? ስለ እውነት ልመሰክር መጣው ሲል ዛሬ እውነት ነው የጠፋው እኮ አልኩ። ችግር አለ። ጴንጤዎስ ራሱ እውነት ጠፍቷል። እግዚአብሔር ወገኖች መጠንቀቅ አለበት። እግዚአብሔር እውነተኞችን ነው የሚወደው። እውነተኞችን ይወዳል እግዚአብሔር። ከእውነተኞች ጋር ነው የሚተባበረው እንጂ ከሐሰተኞች ጋር አይተባበርም እግዚአብሔር። እግዚአብሔር ሐሰትን ይጠላል። ስለዚህ ዛሬ ክፍል 2 ነው የምንማረው። ሰይ ሞገስ ባለፈው ነግሬያችኋለሁ። አይ ቲንክ ነግቻለሁ 6 ላይ ዘፍጥረት 6:8 ላይ ነው በእግዚአብሔር ፊት ሞገስ አገኘናል። እንደገና ሉቃስ ምዕራፍ 2:52 ላይ ኢየሱስ ደግሞ በጥበብ በቁመት በሞገስ እንዳትረሱ በእግዚአብሔርና በሰው ፊት ያድግ ነበረ። በቁመት በጥበብ በሞገስ። ቁመት ምንድነው? እንዲህ መመዘዝ ሳይሆን አመለካከት ራስ ካልተቀየረ በጣም ማደጋል። ዝላል ጳውሎስ ልጅ ሳለው እንደ ልጅ ያስብ ነበር አለ። ጎለመስኩ አለ። ማደግ አለባችሁ። ጴንጤ ካላደግ ስቲል በቃ አይገባም። መንፈሳዊ ነገር አይገባ፣ የምታረጋቸው ነገር አይገባ። ዝም ብለው ዌስት ታይምን ዌስት በቃ ዌስት ይደምር ዌስት አቃለ ዌስት በቃ ከማጋ እንደምትሆን አታውቅ። ዌስት በቃ ታረጋል። ለምን መሰለ? ሰው የሚለውን በርግጥ ይመስለው ግን አየ ማውቅ አለበት። በቃ እንዴት ማደግ አለባችሁ። ግሩአብ ለዚህ ነው የወት ተንኮል የሌለበትን የእግዚአብሔር ቃል ተመኛ ነው። አብሶ ከአንደኛ ጴጥሮስ ጴንጤ በጣም ዛውስ ግባ ከፋትን፣ ተንኮልን፣ ግብዝነትን፣ ሐሜትን ላስወግድ ይላል ጌታ። ቸር መሆኑን ቀምሰ ከሆነ ይሄንን ነገር ተንኮል እንደ ሕፃን ልጅ ይቃሉ ተተመኝ። አንደኛ ለማደግ ለመዳን አያችሁ የሚያሳድጋችሁ የእግዚአብሔር ቃል የማትበሉ ከሆነ ከቃሉ ጋር ከሌላችሁ ነቨር ማደግ። ሁሌ ሕፃን ናችሁ። ፓስተር በልሳን እኮ እንናገራለን። የቆሮንቶስ ቤተክርስቲያን ጳውሎስን ያሸገሩት በልሳን ይናገራሉ። ልሳን ስለተናገር ካደክ ማለት አይደል? ያደክ አጋንንት ስላወጣ አደክ ማለት አይደል?
ትንቢት አላ ነበር አልደክም። ያ ጸጋ ስጦታ ነው። የሚያሳድጋችሁ የእግዚአብሔር ቃል አመለካከታችሁን ይቀይራል፣ ንግግራችሁን ይቀይራል። በቃ የእግዚአብሔር ቃል እንደ እግዚአብሔር ቃል መናገር ትጀምራል። በቃ ነገሮች ሲመጡ እንደ እግዚአብሔር ቃል ትናገራል። ለምን? ቃሉ መፍትሄ ነው። ቃሉ መልስ ያመጣል። የሚሰራ ነው የእግዚአብሔር ቃል፣ ህያው ነው የእግዚአብሔር ቃል። የመስራት ኃይል አለው። ወደድክም ጠላ ይሰራል ማለት። ስለዚህ ጌታ ምን አደገ? በምን አደገ? በጥበብ፣ በቁመት፣ በሞገስ። አደሳለ ኢየሱስን አይተሃል? ይሰማ ነበር። አልዓዛር ጋር ሄድ ይሰማል። 5 እንጀራ ፊት ሲሄድ ይሰማል። አልኩ ይሄ ሞገስ ተሰሚነት አገኘ ማለት ምንም ትግል የለብም። በቃ እግዚአብሔር እንዲሰማ ትግል የለም። ጫልልኝ ያለ እግዚአብሔር ይሰማል። ተሰማ በቃ ለምን ያፈራ እግዚአብሔር በቃ ሞገስ ሰጥቷል። አፕሩቭ አድርጓቸዋል። በቃ ልክ ትዘላቸዋል። ሃማ ላይ ንጉስ ያደረገው ማተም እንድክ መጥቶ መቀየር አይቻልም ማለት በቃ ይሄ ሞገስ በላሽ ላይ ካለ በቃ እንደው አለቀ። በቃ ነገርሽ ሁሉ እንዴት ነው? በቃ በሄድሽበት ቦታ መወደድ ነው። ሰዎች ሁሉ ይቀበሉሃል። ባለስልጣን ይቀበልሻል። ነገስታት ይቀበሉሻል። በቃ ሞገስ ነው። አሜን በይ። ዛሬ አብሱን ዳርዘም ነግራቸዋል። ምሳሌ 12 ቁጥር 2 ላይ ደህና ሰው በእግዚአብሔር ፊት ሞገስን ያቀበላል። ደህና ሰው ከሆንክ እንዳትረሳሳ እያሉ ዛሬ ከእግዚአብሔር ጋር ባለፈው ትንሽ ያቆምኩት እሱ ሜንሽን ላድርጋችሁና ባለፈው ነግራቸዋለሁ አይደል? ዮሴፍ ነግራቸዋለሁ እንዴት ሞገስ እንዳገኘ ፕራይም ሚኒስቴር እንደሆነ እግዚአብሔር ሞገስ እንደሰጠው እግዚአብሔር በጣም አንድ ቃል ላንብብላችሁና እንትና ላሳያችሁ። ማን ነው እንትና? መዝሙር 68 ላይ ከ8 እስከ 9 እንደዚህ ላንብብላችሁ። በሲና አምላክ ፊት በእስራኤል አምላክ ፊት ሰማያት አንጠባጠቡ። አቤቱ የሞገስን ዝናብ በርስት ላይ አዝንበዋል። በርስት ላይ አዝንበው የሞገስ ዝናብ በሲና አምላክ ፊት በእስራኤል አምላክ ሰማያት ተንጠባጠቡና አቤቱ የሞገስን ዝናብ ነው። በቃ ይሄ ሞገስ ዝናብ በላችሁ ላይ ከዘነበ ከልብ ልንገራችሁ ምንም ትግል የለ፣ ምንም አይነት በቃ ምንም አይነት መታገል የለ። በቃ ይሄ ዝናብ በዚህ ዝናብ ብቻ መሄድ ነው። በሄድሽበት ቦታ ሁሉ ተጽዕኖ ማድረግ ትጀምራለህ። በሄድክበት ሁሉ ተቀባይነት ታገኛለህ። በሄድሽበት ሁሉ ከባድ ያልሽው ነገር ትንሽ ሆኖ ታያለህ። በቃ ሰዎች ይወዱሃል፣ ዝም ብሎ ያከብሩሃል። ለምንድን ነው? ሞገስ ነው። የሞገስ ዝናብ በላሽ ላይ ዘንባል። አሜን በልኝ። ዛሬ አንድ ቦታ በጣም ላሳያችሁ እግዚአብሔር ቃል ትዝ ያላችሁም ኤርምያስ 31 ቁጥር 2-3 ላይ እንደዚህ አለ። ከሰይፍ የተረፈ ሕዝብ በምድረ በዳ ሞገስን አገኘ። ከምን የተረፈ? ከሰይፍ የተረፈ ሕዝብ እግዚአብሔር በምድረ በዳ ላይ ምንን የሰጣቸው? ሞገስ። ምን ይመስላል? ባለፈው ነግሬያቸዋለሁ። አብርሃም አብሶ ዘፍጥረት 13 ላይ ብታነቡ ከቁጥር 1 ጀምሮ እስከ 5 አብርሃምና ሎጥ ያለው ሀብት ቢደመር ምድር ባልበቃው ነው። በምድረ በዳ ላይ ሞገስ አገኘ። ለምንድን ነው? በምድረ በዳ ላይ ሀብታም ያደርግሃል ማለት ነው። በምድረ በዳ እንዳትረሳ፣ የእሱ በረከት ነው ባለጠጋ። ይሄ ሰርቀ ሙስና ዋሽተ ምናምን አይደለም፣ እሱ አይደለም። ውጣ ከዛ። እግዚአብሔር የለም እዛ። እግዚአብሔር ስፖንሰር አይደለም እሱ። አልኩ በሐሰተኛ ምላስ የተከማቸ መዝገብ ልክ እንደሚጠፋ ቡን ነው፣ ጉም ነው። እንደሚጠፋ ጉም በሐሰተኛ ሰብስበ ይጠፋል። በቃ ይጠፋል። ያለ ነገር ሁሉ ሲበተን ታያል። ቀዳዳ አለው ማለት ነው። አሁን በምድረ በዳ ላይ ምንድን ነው ያገኘው? ሞገስ። ለምንድን ነው? ምድረ በዳ ላይ ትለመልሚያለሽ። ምድረ በዳ ላይ ያበዛሻል። ምድረ በዳ ላይ ሾርት ነገር የለም ሾርት ነገር። ዓለም ሲንጫጫ አንተ ጋር አለ። ግራ ሲጋባ አንተ ጋር አለ። እግዚአብሔር አለ፣ ሞገስ አለ ማለት አየ። ሞገስ አገኘ ይላል። እንትን ለምሳሌ ምዕራፍ 8 እንዳታሳዩ። ምሳሌ 8 ላይ እሱ ልጥቀስላችሁ። ጌታ ኢየሱስ ራሱ አብሶ ምሳሌ ምዕራፍ እንትን ላይ ቁጥር 4 ጊዜ ሜንሽን ብሏል። ግን ይሄኛው የሚያስገርም ቃል ለሳሳይ እንደዚህ ላሳይ። እንደዚህ ያለ ምሳሌ 8:34 ላይ እንደዚህ ያለ ዕለት በቤቴ መግቢያ የሚተጉ መድረኬን የሚጠብቁ እኔን ያገኘ ሕይወትን ከእግዚአብሔር ዘንድ ምን ያገኛል? ሞገስ አለ። ምሳሌ እኔን ያጣ ራሱን ይጎዳላል አልኩ። የኢትዮጵያ ሕዝብ ያጣው
የኤርትራ ህዝብ ያጣው ዛሬ በሃይማኖት ውስጥ ያሉ በሙሉ ያጡ በካቶሊክ ሆነ በኦርቶዶክስ ውስጥ ያጡት ኢየሱስን ነው። ኢየሱስን አላወቁትም። አጡት ማለት ነው። ኢየሱስን ደመሩት ከፍጥረታት ጋር ማለት ነው። በቃ ሁሉ እሱን ቁጭ አር ከሱ ጋር አስቀምጡት። በቃ ፍጥረታት ጋር እኩል ምናምን ከመላእክት ሁሉ እንደሚበልጥ አላወቁም። እኔን ያገኘ ምን አለ? ህይወትን ከእግዚአብሔር ዘንድ ሞገስን ታገኛለህ። በቃ ኢየሱስን ካገኘ ሞገስ ታገኛለህ። ይሄን ኢየሱስን ለማግኘት መቀበል አለብሽ መተሽ። ለዚህ ነው ዮሐንስ 1:12 ላይ ወደ ገዛ ወገኖቹ መጣ አልተቀበል። ለተቀበሉት መቀበል አለብህ። እውነተኛ መቀበል ዝም ብለህ እንደው መሸንገል ምናምን ሳይሆን ማታለል ምናምን ማጭበረር ሳይሆን መቀበል ውስጥ ገባው ነው የሚወጣው። ጌታ ውስጥ ከገባ ስትቀየራለሽ። ካልገባ ግን አትለወጥም። መቀበል አለብህ ይሄን ጌታ። እኔን ያገኘ ከዛ ምን ታገኛለህ? ህይወት ታገኛለህ። ከዛ በእግዚአብሔር ፊት ሞገስ አለ ማለት ደስ አይልም? ደስ አይልም? ሚስትን ያገኘ በረከትን ቀጥሎ ቆስ ቃስ በልበስተት ፈዝል ቃስ በለስ ከእግዚአብሔር ዘንድ ያገኛል። ሚስትን ካገኘ ማለት ነው ሞገስ ታገኛለህ ማለት ነው። እሱም ማግኘት ነው መፈለግ አለብህ ማለት ነው። ራይት ፐርሰን እንድትመጣ ማለት ነው። ወይ እንደ ሰውየው በቃ የሚወደው በቃ የምትዘምር ሴት የሚወደው ስትዘምር ይወዳል ማለት ነው። ኧረ ተው ቢሉት ጫያችሁ ጸጋ ስጦታ ላይ ሰት አድርገሽ ባል ካገባሽ ይሄ ያለው ካልሽ ጉድ ይፈላል በኋላ። ጸጋ ስጦታውን ያገባሽው እንጂ ሰውየውን አይደለም። ተው ቢባል እምቢ አለ። ከዛ አገባ። ምትዘምር ቆንጆ ምትዘምር ሴት አገኘ። ከዛ ከሶስተኛው ቀን ሰዓት ሌላ ሰው ከዛ ሃኒ ዘምሪ ማለት ጀመረ። ዘምሪልኝ እስቲ ሊወዳት ማለት ነው። እንደዛ ብሎ ነገር የለም። መውጣት አለ። ሚስትን ያገኘ ከእግዚአብሔር በረከት ከዛ ሞገሱን አሳያለሁ። ከእግዚአብሔር ሞገስ ታገኛለህ። ስለዚህ የእግዚአብሔር ሞገስ ባለፈው እስራኤሎች ነግራቸዋለሁ 430 ዓመት ባሪያ ምን መሰለህ የተጠሉ በጣም የተጠሉ በቃ ፈርዖን ተጫወተባቸው። 430 ዓመት ያግሩት እግዚአብሔር የተገባው ቃል አለ ከአራት ትውልድ በኋላ እንደሚወጡ ማለት ለአብርሃም የገባለት ኪዳን ማለት ከዛ ሲወጡ እፈርዳለሁ አለ እግዚአብሔር። በብር በወርቅ ተናግሯል እግዚአብሔር። ግን ምን ይመስላል ሲወጡ መጀመሪያ ብሶ ዘፍጥረት 11 ላይ አንድ ነገር አደርጋለሁ አለ እግዚአብሔር። መጨረሻ መቅሰፍት አደርጋለሁ አለ። የመጨረሻ መቅሰፍት አሳያቸዋለሁ ከእግዚአብሔር ጋር የመጨረሻ መቅሰፍት አደርጋለሁ አለ በፈርዖንና በግብፃኖች የግንጽ። ከዛ በጣም እኮ የሚያስገርማችሁ ነገር ሞገስ እግዚአብሔር ለቀቀላቸው። እንደዚህ አላቸው ላምብላችሁ። እንደዚህ አለ 11 እንደዚህ አለ እግዚአብሔር ሙሴን በፈርዖንና እንደዚህ በግብፅ ላይ አንዲትን መቅሰፍት አደርጋለሁ አለ። ከዛ በኋላ ተመልከቱ። ከዛ ወዲህ እንደዚህ አለ ነው። ከዛ ይለቃቸዋል። ሲለቃችሁም ያሳድዳቸዋል አለ። ቀጥሎ ወንዱ ከወዳጁ ሴቷ ከወዳጇ የብርና የወርቅ ዕቃ ይሹአል። ከዛ እኔ ሞገስ እሰጣቸዋለሁ። አየህ ተናገሩ ማለት ነው። ሞገስ እሰጣለሁ አለ። ወንዱ ከወዳጁ ሴቷ ከወዳጇ የብርና የወርቅ ምን ይመስላችኋል? እነዚህ ሰዎች እንደ ወርቅ ይሄ እግዚአብሔር ባይመጣ ይሄ ሞገስ ባይመጣ ቢጠይቁ ይሰጣቸዋል? ከዛ ምን ወርቅ ሲሉ ይሰጣቸዋል፣ ብር ሲሉ ይሰጣቸዋል። በወርቅ በብር አወጣችሁ ባለፈው አልቦካቸው። በወርቅ በብር በመሃላቸው ደዌ አልነበረም። እግዚአብሔር ምን ሰጥቷቸው? ይኸውልህ ሞገስ ያስለቅቃል አልኩ። ሞገስ ምርኮስ እንዲመለስ ያደርጋል። ሞገስ ጠላት የወሰደው ኩብኩባ የበላው እንዲመለስ ያደርጋል። በቃ ምርኮ የጽዮን ምርኮ በመለሰ ጊዜ እጅግ ደስ አለን አይደለም? ለእግዚአብሔር ቃል ሐሴት ማድረግ ነው። ሞገስ የእግዚአብሔር ሞገስ ማለት አየህ። ይሄ ሞገስ በሕይወትሽ ላይ ከመጣ ጉድ ፈላ። በቃ አለቀ። እስራኤሎች ምን ይመስላል? አብሶ ነግራቸዋለሁ ዘጸአት 12 ላይ ከዛ ነውር የሌለው በግ አድርጓል። እንዳትረሳ ይሄ ደሙ ወሳልኩ ከቅድም አልኩ ዳግም መወለድ አለበት። ዝም ብለህ ሞገስ ማለታችን ዳግም ልጅ ካለው ከአንተ ወጣ ዳግም መወለድ አለበት። ይሄን ጌታ መቀበል አለበት። ቀደም ነገር እኔን ያገኘ ህይወት ጌታን ስታገኘ ህይወት ነው የምታገኘው እንጂ ሌላ ነገር አይደለም። ህይወት ይቀየራል። በቃ ትቀየራለህ። በቃ ምስክር ትሆናለህ። ሰዎች ያሉ እግዚአብሔርን ባንተ ላይ ያያሉ። እግዚአብሔርን መፍራት ያያሉ። የእግዚአብሔርን ጸጋ ስጦታዎች በእንተ እንዴት ነው የመንፈስ ፍሬ ባንተ ላይ ይታያል ማለት ነው። ከዛ ህይወትን ታገኛለህ። ሞገስ አሁን እዚህ ላይ
ዘጸአት ላይ ነውር የሌለው በግ አለ 12 ላይ ከዛ ስጋውን ብሉ አለ ደሙን ጠጡ አለ ከዛ ተዘጋጁ አለ ወገባችሁን ታጠቁ አለ ጫማችሁን በትራችሁን ያዙ አለ ብሉ አለ ስጋውን ብሉ ደሙ በጉበረ ልጫዋል አርጎ ደም መርጨት አለበት አስተምራችኋል ደም መርጨት አለ ደም በቤትሽ ላይ በአካባቢሽ ላይ መርጨት አለብሽ በሁሉ ላይ መርጨት አለባችሁ በእምነት ምረጫው አሁን ከዛ በኋላ ዘጸአት ላይ 12:36 ላይ በግብፃውያን ፊት እግዚአብሔር ምን ሰጣቸው ሞገስ ሰጣቸው ይላል ከዛ በዘበዙ ይላል የፈለጉትን ይሰጣቸው ዘንድ በግብፃውያን ፊት እግዚአብሔር የሰጣቸው ምንድነው ሞገስ ከዛ በዘበዙ ይላል ለመበዝበዝ ምን ያስፈልግሻል ይሄ ሞገስ ኩብኩባ ይበላው እኮ አልኩ ሰይጣን ይበላው እንዳለ የተወዘሰች ምርኮ ይመልስልሃል ከዛ ምን ትላለህ መሰል ምርኮ ፈጠነ በዝበዛቸው እኮ ብለህ ስም ታውጣለህ ማለት ነው ከዛ ምን አለ ግብፃውያኖች በዘበዙና ዘዳግም 33:23 ላይ ትዛላችሁም ያዕቆብ የተናገረው ለ12ቱ ነገዶች የተናገረው ስፔሻሊ ለንፍታሌም የተናገረው ቃል እሱ ላመል ቁጥር 23 ላይ እንደዛ አለ እንደላምብላችሁ እንደዛ አለ ንፍታሌም እንዲህ አለ ንፍታሌም በሞገስ የጠገበ ነው የእግዚአብሔር በረከት ተሞልቷል ባህሩና የብሱን ይወርሳል ንፍታሌም ምንድነው በሞገስ የጠገበ አሜን ዛሬ በኢየሱስ ስም ጠጋቢ ሬዲዮን ውስጥ ጠገቡ ጠገብ በሞገስ ጠገብ ያርጋችሁ እግዚአብሔር ያጥግብሽ እግዚአብሔር ያጥግብ በሞገስ በቃ ጠግቧል ሞገስ ቤቱ እንዳትረሳ ዘለ ቤቱ በበረከት ተሞልቷል ከልብ ልንገር እግዚአብሔር ያደረገው እኛ ቤት ውስጥ በበረከት ሞልቶ ነው ሰጪ ነው ያደረገን እግዚአብሔር ተቀባይ ሳይሆን ሰጪ ብዙ ጴንጤ ያለ የሚቀበል ያላደገ ቃሉ ግን ሲናገር እግዚአብሔር ብፁዓን ያለው የሚሰጥ ነው እንጂ ብፁዓን ተቀባይን አይደለም ማደግ አለበት ሰጪ እንድትሆን በቃ ምሰጥ ምናምን ይሄ ቤታችን የሞላው በሞገስ ነው አሜን በልኛል ሞገስ አለን አሁን ምን አለ ንፍታሌም በሞገስ ጠግብ ምን ተመታ ተጠግብ ከዛ ምን አለ በጣም ደስ የሚል እግዚአብሔር በረከት ተሞልቷል ባህርና የብሱ እሱ ነው በበረከት ሰጪ ያደርጋል ሚሰጥ ምናምን ከሚቀበል የሚሰጥ ብፁዓን ያለው እንጂ ዛሬ ስንት ጴንጤ የሚቀበል በቃ ያላደገ በቃ ያላደገ አባትሽ ባህሪ መስጠት ነው ሚሰጥ ነው ያባት ባህሪ በቃ የሚቀበል በቃ ምናምን አራውጣ ባክተው ሰጪ መሆን አለበት ሚጻድቅ ይሰጣል አይሰስትም ይላል እግዚአብሔር ቃል ስለዚህ የእግዚአብሔር በረከት ምን አለ ተሞልቷል አሜን አስቴር ምን መስላችኋል አስቴር የተባለች ሴት ምን ይመስላችኋል ንጉስ አርጤክስስ ትዛላችሁ 127 ሀገር ንጉስ ሆኖ በዛ ላይ ደግሞ መሃል ደግሞ ሃማ አለ ሃማ ትዛላችሁ የሰራው ሸር እንዳተሷውን እዚህ ኢራን እኮ ሳናት ያ ቦታ ናት ምን ይመስላል ሃማ ያጻፈው ደብዳቤ ማለት 127 ሀገር መርዶክዮስ ስላልሰገደለት መርዶክዮስ የኢየሱስ ምሳሌ ነው ምክንያቱም መርዶክዮስ ህጉን ያውቃል ለአንድ ለአምላክ ስገድ የሚለው ገብቶታል አልሰግድም ማለት በጎን ያሉ ቢመክሩትም እንቢ አለ ምን ትዝያላችሁም ሲማከሩ ንጉሱን ለመግደል መርዶክዮስ ለአስቴር ነግሯት ያ ነገር ተጽፎ ትዝያላችሁ ንጉሱ አንድ እንቅልፋቶ ያን ነገር ይሄንን ማነስ ምን መስላል ያደረገው መልካም ነገር ማለት ምን ይመስላል ታዲያ ንጉሱ እንቅልፋቶ ይሄን ያደረገው ለሃማን ጠርቶ እንዲህ ሲል እንዲህ ላደረገለት ምንድነው ስለ ሃማ መደረደር ጀመረ የንጉሱን ካባይል በስ የንጉሱን ፈራስ ምናምን በል እንዲህ አንድ ታስቀራርጋለው መርዶክዮስ መስላል ሃማ ሲጎትት ፈረሱ ማለት ምን ይመስላችኋል 127 ሀገር ያሉትን ሊያስጨርስ ማለት እንዳትረሳ ሞገስ እግዚአብሔር ሚሽኑን የሚፈጽምበት መንገድ ባለፈው ነግራችኋል በኖ ዘመን ሞገስ ነው የሰጠው እግዚአብሔር ሚሽኑን ሊፈጽም ሐሳቡን ሊፈጽም ሞገስ ነው የሚሰጥሽ ወሪቲን ታዲያ ምን ይመስላል አሁን አስቴር ምዕራፍ 5 ቁጥር 2 ላይ እንደዛ ነው ንግስቲቷም አስቴር በወሉ ላይ ቆማ
ኦኬ ቆማ ባየ ጊዜ በአይኑ ፊት ምን አገኘች? ሞገስ። ምን ይመስላል? አንደኛ በጣም እኮ የሚያስገርማችሁ ንጉሱ ያልጠራው አይገባም። ትዝ አላችሁም? 10 ቆነጃጅቶች ተመርጥ። ከአንቺ እኮ አትበልጥም አስቴር። አንቺ አሁን ትበልጣለች፣ እኔ ትላኛለች። አንቺ ምን ይመስላል? እዛም ስትገባ በንጉስ እንትን በሚያደርጋቸው ፊት ሞገስ አግኝታለች፣ አድጋለች። በቃ እዛ ሆና ገና ንጉሱ ጋር ሳትቀርብ እሷም በሞገስ አድጋለች። ከዛ ምን ይመስላል? የሃማ ምክር መፍረስ። በንጉሱ ፊት ሞገስ አገኘች። ከዛ የሃማ ምክር ፈረሰ። ያሰበው እቅድ ፈረሰ። አሁንም ይሄ ሞገስ ጠላት በእናንተ ላይ ያሰበው እቅድ ያቀደው እቅድ እንዲፈርስ ያደርጋል። የተጻፈ ደብዳቤ እንዲቀደድ ያደርጋል። በዶክተር ይሁን በሰው ይሁን የተጻፈብሽ ደብዳቤ እንዲያትረቢም ያለሽ ትረቢያለሽ፣ አይሆንልሽም ያለሽ ይሆንልሻል፣ አይከናወንልሽ ይከናወንልሻል። ማን አለ? ፌበር ሞገስ። አስቴር ምን ይመስላል? የእግዚአብሔር ቃል ሲናገር አብሶ 2:9 ላይ በጣም ላምብላችሁ። አስቴር በንጉሱ ቤት ወደ እንትን ወደ ቤቶቹ ጠባቂ ወደ ሃጌ ተወሰደች። እሱም ለአይኑ ደስ አሰኛት፣ በእርሱም ዘንድ ሞገስ አገኘች። ወደ ሃጌ ማለትም የሚያዘጋጃት ማለት ነው። ገና ስትገባ ሞገስ አገኛለች። በቃ እግዚአብሔር ምሽግ ሊሰራ ሀሳቡን ሊፈጽም የተጠቀመበት ሜዳን ምንድን ነው? ሞገስ ነው። በህይወታችሁ ላይ ሞገስ። አሁን ገና እኮ እዛ በሃጌ ፊት ልብስ የሚያዘጋጃት ማለት ነው ንጉሱ ጋር ያ ደግሞ በጣም ተች ያደረገኝ ምን መሰላችሁ? ተራዋ አልነበረም፣ አልተጠራችም። ያልተጠራ ወደ ንጉሱ የሚገባ አንገቱን የሚቆረጠው ህጉ ነው። ህጉ ማለት ገባችሁ? ግን እሷ ግን ብሞትም ልሙት ብላ ወስና የእምነት አክሽን ስታረግ በንጉሱ ፊት ሞገስ፣ አሜን በል። በንጉሱ ፊት ሞገስ አገኘች። ከዛ የሃማ ምክር ተገለበጠ ማለት ነው። ይኸውላችሁ ይህ ሞገስ ሲመጣ የማይገለበጥ ይገለበጣል። ነገሩ ተገለበጠ። ትዝ አላችሁ በአስቴር ላይ 9:2 ላይ ልክ እኮ ነገሩ ተገለበጣል። ልክ እኮ ፊሽካ እኮ ሊነፋ ነው። 9:2 ነገሩ ከዛ ተገለበጠ ይላል። ከዛ በአይሁድ ፊት ደስታ ሆነ። ሃማ ራሱ ባዘጋጀው መስቀያ ተሰቀለ። በቆፈሩብሽ ጉድጓድ እነሱ ይገባሉ። በቆፈሩብህ ጉድጓድ እነሱ ይገባሉ። ዛሬ ስንት የሚቆፍር እኮ ነው ያለው፣ ስንት የሚቆፍር ግን እነሱ ራሳቸው እዛው ይገባሉ። አሜን። እዛው ገቡና ይቀበራሉ ማለት ነው። ምንድነው የመጣው? ፌበር ሞገስ። ዛሬ በኢየሱስ ስም በላይ ላይ ይለቀቃል ማለት ነው። አሜን አሜን አሜን። ከዛ አስቴር ምን መስላል? በወለሉ ቆመ። ቅድመ ግር ያለው ያገኘችው ምንድን ነው? ሞገስ። ሌላ ምንም አይደለም፣ እግዚአብሔር የሰጣት ማለት ነው። አሜን። ኢየሱስ ጌታ ነው። ኦኬ። አንድ ቦታ ደግሞ ሌላ ቦታ ላሳያችሁ ከእግዚአብሔር ቃል ማለት ነው። ኦኬ። ከዛ ምን መስላችኋል? የሃማን ፈረስ እንደ ሃማ መስላል ፈረስ ሲጎትት ማለት ነው። ንጉሥ ስለወደደው እንዲዳረጋል። ምን ይመስላል? ሃማ የሃማን ስፍራ ማን ወሰደ? መርዶክዮስ ምን ነበረ? ዘበኛ። ከዛ ምን ሆነ? ሁለተኛ ንጉሥ ሆነ። ምን ይመስላል? እስቲ ምን ይመስላል? በአስቴር ላይ መጣ፣ በሷ ለተላለፈ ማለት ነው። የእግዚአብሔር ሞገስ ማለት ነው። ንጉሥ ስለወደደው እንዲህ አድርጎ እኮ ሃይማኖት ብላችሁ አትጸልዩ። እንዲህ የጎዳችሁ ምናምን ሰው አትጸልዩ። ያ ሰውዬ መጥቶ ፈረስ ይጎትልሃል። ፈረስ ይጎትልሃል አልኩ። ሃይማኖት ብላችሁ አትጸልዩ ብዬ አስተምሬያለሁ። ማን እኮ ፈረስ ይጎትልሽ? ከዛ ማለት አንቺ ይሙት ብለሽ ያ ሰውዬ እንዲህ ያደረገብኝ ይግሙት ምናምን የምትይው ማን ፈረስ ይጎትልሽ? በኋላ እግዚአብሔር ራሱን ልክ ወንድሞቹ እንደ ዮሴፍ ማለት ነው። እነሱ የቀበሩት ጉድጓድ ቆፍረው የቀበሩት ወንድሞቹ መጥተው ሰገዱለት። ያየው ራእይ ማለት ነው።
ከዛ ብጥብጥ ህሊናቸው ሲቆስል አባታቸው ሲሞት ህሊናቸው ሲቆስል ያደረጉት ነገር አልኩ ሰዎች ህሊናቸው ይቆስላል የሚያደርጉት ነገር ማለት ነው ህሊና ሲቆስላል የምትሰሩት ስራ ማለት ነው ምድራችን ላይማ ያለው በጣም የሚያሳዝን እየተሰራ ያለው አመጽ እየተሰራ ያለው አመጽ እግዚአብሔር ይቁጠረው ሌላ ምንም ማለት አስቴር 9 ቁጥር 1 ላይ ነግሬሃለሁ ነገሩ ተገለበጠ በቃ ተገለበጠ ነገሩ ተገለበጠ በጣም አንድ ቃል ላንብብላችሁ እንትን አላሳያችሁና ወደዚህ ቃል መለሳለሁ I think ሩት ዝላችኋል ሩት ማለት ሞዓባዊ ናት ምን ይመስላል ምንድነው ያገኘችው እሱን ላንብብልህ ወደዚህ መለሳለሁ I think ሩት ላይ ላንብብላችሁ እንትን ዜና ኦኬ መጽሐፍ እንትን ላይ መጀመሪያ አንደኛ እንትን ላሳያችሁ ሳሙኤልን ላሳያችሁ ሳሙኤል እንዴት እንዳደገ ማለት ነው ሳሙኤል ማለት ነው ሳሙኤል አንደኛ ሳሙኤል ምዕራፍ 2:26 ላይ ላንብብላችሁ ብላቴናው ሳሙኤል እያደገ ሄደ በእግዚአብሔርና በሰው ፊት ሞገስ አገኘና እያደገ ሄደ በእግዚአብሔርና በሰው ፊት ምን አገኘ ሞገስ ምን መሰላል ሳሙኤል የሚናገረው ቃላቶች ሁሉ ይፈጸሙ ነበር የምትናገረው ቃሉን ይሆን ነበር ቃሉ ጠብ አትልም ነበር አደገ እያደገ ሄደ አይ ማደግ ያስፈልጋቸዋል ከልብ ጴንጤ ማደግ አለ ማደግ ካላደግ ስቲል ስጋዊ ነሽ እስቲ በቃ ስጋ ብዙ ዘገላታ ምዕራፍ 5 ላይ ያለው ቅናት በቃ ቁጣ ምን እነሱን ማኒፌስት በላይ የሚያደርግ አላደግሽ በቃ ያ የስጋ ስራ የሚለው ነገር እሱ በጣም በቃ ማርተኝነት በቃ እንዴት ነው ዝሙት እሱ አፕሬት ያደርጋል ካላደክ ማለት ስጋዊ ብቅ ይላል ስጋዊ ማለት ነው ካላደክ ማለት ነው አሁን ሳሙኤል ምን አለ ሳሙኤል ብላቴናው ምን አለ አብበል ሳሙኤል ብላቴናው እንደዚህ አለ ኦኬ ብላቴናው ሳሙኤል እያደገ ሄደ በእግዚአብሔርና በሰው ፊት ሞገስ አገኘ በእግዚአብሔርና በሰው ፊት ምን አገኘ ሞገስ አገኘ በጣም እቺን ላሳያችሁ ስለ ሩት ላሳያችሁና በጣም ትገረማላችሁ ማለት ነው ሩት ላሳያችሁ ሩት ይላሳያችሁ ኦኬ ሩት ላይ ላሳያችሁ መጽሐፈ ሩት ላይ I think ምዕራፍ 2 ላይ ላሳያችሁ እቺ በጣም የምታስገርም ሴት ማለት ነው ኖ ኦኬ እንትን ላይ መጽሐፈ ሩት ላሳያችሁ ይቅርታ አድርጉልኝ መጽሐፈ ሩት ላይ ኦኬ መጽሐፈ ሩት ይላሳያችሁ ነቀርታ መጽሐፈ ሩት ላይ ላሳያችሁ መጽሐፈ ሩት ላይ አቲ ምዕራፍ 2 ቁጥር 2 ላይ እንደዚህ አለ ኦኬ ሞዓባታም ሩት ተመከቱ ኑኃሚንን እንደዛ አላት በፊቱ ሞገስ የማገኘው ተከትዬ እንድሄድ እህል እንድቃርም ልሂድ አለቻት ኑኃሚንን ማለት ነው በፊቱ ሞገስ ያገኝ እንደሆነ በፊቱ ምን አለች ሞገስ የማገኝ ኦኬ እንደዚህ ኦኬ በፊቱ ሞገስ የማገኝ ተከትዬ እህልን እንድቃር ወደ እርሻው ልሂድ አለቻት ኑኃሚን ምን አለቻት ሂጂ አለቻት ሄደችም አሁን ተመልከቱ እርሻ ውስጥ ገብታ መቃረም ጀመረች እንዳጋጣሚ ቦዔዝ እርሻ ውስጥ ገባች እዛው ላይ እንዳጋጣሚ ገባች ከዛ ቦዔዝ መጣ እቺ ቆንጆ የማናት አለ ከዛ በቃ ሁሉ ነገር ለቀቀላት ማለት ነው ፌቨር መጣ ማለት ነው በህይወቷ ምን መስላችኋል ሩት ማለት እኮ ከሞዓባውያን ናት ሞዓባን ተዛላችሁ ሞዓባና በጣም ከተጠሉ ማለት ነው እግዚአብሔር የጠላችሁ ዛር ማለትም የሎጥ ልጆች እንትን አድርገው ተው ሞዓባና ሞሃንና ሞሃን አሁን በቃ ሊዳን እንዳጋጣሚ ስትቃርም አሜን በለኝ ዛሬ የቦዔዝ እርሻ ውስጥ ገባች ከዛ በተግዛ መጣ ቦዔዝ ከቤቴልሔም መጣ ከዛ እግዚአብሔር ይባርካችሁ ምናምን አለ እግዚአብሔር ይባርክ ምናምን እቺ ማናት ቆንጆ አለ እቺ ቆንጆ ማናት አለ በቃ ሳያት ማለት ነው ምን ይመስላል ሞገሳ የፌቨር ማለት ነው የእግዚአብሔር ሞገስ ማለት ነው ከዛ ምን ይመስላል እቺ ወስና የመጣች ሴት ትዛለም ኦርፋና ሩት
ኦርፋ አለቀሰች፣ ሩት ወሰነች። ኑኃሚን ተከትላ በሞት ልሙት የሞት ሲበት ብላ ወስናለች። ከዛ ምንድን ያገኘችው? ፌቨር ነው ያገኘችው። ከዛ ክርስቶስ በሷ አልመጣም። ኢየሱስ አልመጣም። ምንድን ያገኘችው? ፌቨር። አሜን በልኝ። በጣም እኮ ይገርመኝ ነው። 10 ዓመት ከባሏ ጋር ከኑኃሚን ተጉዛችሁ። ኑኃሚን የቤተ ክርስቲያን ምሳሌ ናት። በራብ ዘመን እኮ ነው ከቤተልሔም ወደ ሞዓብ ሄደችው። ማን ይጃል ለኮ የገዢ ቁጣ በተን ስፍራን አትልቀቅ ይላል። እዛ ሄዳች፣ ባሏን አጣች፣ 2 ልጆቿን አጣች። 10 ዓመት ምን ይመስላችኋል ተቀምጣ? ልጆቹም ሩትም አልወለደችም። እግዚአብሔር ምክንያት ነበረው። እግዚአብሔር ወገኖች ፍጥረታችንን ያውቃል። በፊቱ ማንም የተሰወረ የለም ይላል። ፍጥረታት እግዚአብሔር ያውቃል። ለእናንተ ያውቃል። እግዚአብሔር ለእናንተ ማስበውን ሐሳብ እኔ ነኝ የማውቀዋል፣ እናንተ አይደላችሁ። ፍጻሜ ያለው ሰላም እንጂ ክፉን ሐሳብ አይደለም ማለት አያችሁ። እሱ ነው የሚያውቀው፣ እኛ አይደለም። አሁን ምን ስላል ኑኃሚን ከዛ ማራ በሉኛለች። መራራ ውስጥ ገብታ እግዚአብሔር እንደገና አላጽናናትም። እግዚአብሔር አላጽናናትም። ቀደም ነግሬያቸዋለሁ። አንድ ቃል ላንብብላችሁ ነው ወደ እንትን ይገባለሁ። እንትን ላይ ላሳያችሁ። አይ ቲንክ ምሳሌ ምዕራፍ 10 እንትን ላይ ኦኬ ምሳሌ ምዕራፍ 18 ላይ ከ20 እስከ 2 እንደዚህ ያለ ኦኬ የሰው ሆድ ከአፉ ፍሬ ይሞላል፣ ከንፈሩም ከሚያፈራው ጠግባል። ሞትና ሕይወት በምላስ እጅ ነው፣ የሚወዷት እንግዲህ ይሄ መቼም ይገባቸዋል። ሞትና ሕይወት የት ነው ያለው? እዚህ ላይ ነው። ሞት አለ፣ እዚህ ላይ ሕይወት አለ። መወሰን ብቻ ነው። ሞት አለ፣ ሕይወት አለ። የሚወዷት ፍሬዋን ትበላል። እየበላ ያለው እዚህ አፍን ፍሬ ነው። ይሄን ታውቃላችሁ። የአንደበታችሁ ፍሬን እየበላችሁ ያለ የሰው ሆድ ከአፉ ፍሬ ይሞላል። ሆድ ሲል እንደው ፒዛ ምናምን ይሞላል። መንፈሳችሁን የሚናገረው ከንፈሩን ከሚያፈራው ይጠግባል። ሞትና ሕይወት በምላስ እጅ ነው። የሚወዷት ፍሬ ከዛ በጣም የሚያስገርመው ነገር የሚወዷት ፍሬ ማለት ተመልከቱ። ሚስትን ያገኘ በረከትን ያገኘ ከእግዚአብሔር ዘንድ ሞገስን ይቀበላል። ምን ያገኘ? ሚስትን ያገኘ። እንግዲህ ወንዱ አሜን በላ። ራይት ፐርሰን ራይት ታይም። በቃ ከእግዚአብሔር ምን ታገኛለህ? ቀደም ነገር እኔን ያገኘ ህይወትን ከእግዚአብሔር ሞገስ አለ። ክርስቶስን ካገኛችሁት ህይወት ታገኛለህ። ሌላ ምንም ህይወት ነው የምታገኘው። ህይወታችን በአዳም ዲስትሮይ ሆኗል። ሰዎችን እኮ ብዙ ግን ህይወትን ለጌታ ስትክክል አይደለም እኮ ምን ህይወት አለ? ልብን ስጥ ነው። ምሳሌ 23:26 ላይ እኮ ልጄ ሆይ ልብን ስጠኝ ነው። ህይወትማ ዲስትሮይ ይሆናል በአዳም። ግን ህይወት ጌታን ስትቀበል ህይወት ታገኛለህ። ጌታ እኔ የምሰጣችሁ ህይወት ህይወት እንዲበዛ እንዲትረፈርፍላችኋል። ሌባው ግን ሊሰርቅ ሊያርዳል። ጌታን ስታገኝ ህይወት ነው የምታገኘው። ህይወት ድብልቅልቅ ይላል። አይቶ የማታውቀው ሰላም፣ አይታው የማታውቀው ደስታ፣ ምንም የማይሰጥ ብር የማይሰጥ ሴክስ የማይሰጥሽ ምንም ሀብት ዝና የማይሰጥ ይሰጣል ሰላም። እኔ የምሰጥ ሰላም ዓለም እንደሚሰጥ አይደለም ማለት ግን ኢየሱስን መቀበል አለባችሁ። ኢየሱስን ካልተቀበላችሁ በፍጹም የተቀበልከው በልብ ላይ አለ። ተቀበልከው ጣዖት አለ፣ መልአክ አለ። ገብርኤል ትላለ ተዋሻለ፣ ሚካኤል ትላለ ተዋሻለ፣ ማርያም ትላለ እየዋሸን። እነዚህ ሁሉ ውሸት ነው ያስተማሩ። ኢየሱስ ግን ውሸት አያስተምርህም። ኢየሱስ ሲገባ ውስጥ እውነት ትማራለህ። እውነት መናገር ትጀምራለህ። እግዚአብሔር እውነተኞችን ይወዳል፣ ሐሰተኞችን ይጠላል። እግዚአብሔር ኢየሱስ እኔ እውነት ነኝ ነው ያለው። ሚስትን ያገኘ በርከዛ ምን አገኘ? ሞገስ። አሜን በል ዛሬ ወንዱ አሜን በል ዛሬ አሜን። አሜን ዛሬ እሰይ ዛሬ አሜን ዛሬ ቅድም ነግሬያቸዋለሁ። መዝሙር ላሳያቸው። ቅድም ባለፈው ነግሬያቸዋለሁ። መዝሙር ምዕራፍ 5:12 ላይ አንድ ቃል ላንብብላቸው። ኦኬ ይቅርታ። መዝሙር ምዕራፍ 5:12 ላይ ኦኬ መዝሙር ምዕራፍ 5 እንደዚህ አለ። ኦኬ አንተ ጻድቁን ትባርካለህ አለ። አቤቱ እንደ ጋሻ በሞገስ ከልለናል።
መዝሙር 5:12 ላይ ይዛችሁታል። እንደ ጋሻ ይሄ ሞገስ እንደ ጋሻ ይከልላል። በቃ በሄዳችሁ ዛሬ ስራ የለም ምን የለም ተምሮቁ ነው። እኔ እላለሁ ተምረ ስራ የምታጣ ከሆነ ቼክ አድርግ። ከእናት ከአባት ጋር ያለውን አንድነት አስብ። እናት አባትን ሳታከብር ይሄ አንደኛ እግዚአብሔር ቃል ምሳሌ ኤፌሶስ 6 ይነግራል። የመጀመሪያ እግዚአብሔር እናትና አባትን አክብር። አንደኛ በምድር ላይ መልካም ይሆንልሃል። ሁለተኛ ረጅም ዕድሜ ተግባ። ከእናት ከአባት ጋር ችግር ኖሮ ስራ እንኳን የምትማር የሚዘጋብህ ችግር አለብህ ማለት ነው። ችግር አለብህ። እናት አባት ላይ ችግር በጣም እኮ ነው የሚያሳዝን እኮ። እናቱን ሴክስ የሚያደርግ እንደውም የሚያስወልድ ምድራችሁ ላይ ያለው ማለት ነው። የሚገርፍ ምትገርፍ ሴቷ ራሷ እናቷ ምታሰቃይ በጣም እኮ የሚያሳዝን። ከዛ በጨለማ ውስጥ እኮ ነው ያሉት። ድቅድቅ ጨለማ ውስጥ ነው ያሉት። በፍጹም ብርሃን አያዩም እነዚህ ሰዎች። እናት ላይ አድርገህ አባት ላይ አድርገህ ልትወጣ የእግዚአብሔር ቃል ዕዳ አለብን ነው የሚለው የእግዚአብሔር ቃል። ለቤተሰቦቹ የሚያስብ ከሃይማኖት ይልቅ እጅግ የከፋ ነው የሚለው እግዚአብሔር ቃል። በቃ ነገር ሁሉ አይከናወንልም። ሞገስ የለህ፣ ዝም ብለህ ትደክማለህ። መጨረሻ ሌላ ሰው ነው የሚበላው የደከምከው። እንደዛ ነው። ለዚህ ነው ያጣተኛው ሀብት እግዚአብሔር ደስ ስለሚያሰኘው ይሰጥ ዘንድ ጥረት ይሰጠዋል። ምሳሌ መክብብ ላይ ኃጢአተኛው እኮ ነው እግዚአብሔር ደስ ስለሚያሰኘው ሊሰጥ። አየህ እዚህ ላይ ምን አለ? እንደ ጋሻ በሞገስ ከልለን ወራ ባባዲ ጋላ ቦራ አሜን። በመቀ እንደ ጋሻ ይከልልሻል በሞገሱ። በርሽበት ቦታ ጋሻ ይሆንሻል። ወይ እንደ ጋሻ እንደ ጋሻ እንደ ጋሻ። ዘካርያስ ምዕራፍ 4:7 ላሳየችሁ። ዘካርያስ አትሰራም ተብሎ እግዚአብሔር ቤት ሊሰራ የሚያስገርም ነው። እግዚአብሔር ቃል መጣ በመንፈስ እንጂ በኃይልና በብርታት አይደለም ማለት። አንተ ተራን በዙሪያው ደልዳላ ሜዳ ትሆናለህ። በቃ እንዳሰራ እኮ አልኩ። ዛሬ እንዳሰሪ ቸርች እግዚአብሔር ራይ ሰጥቶሽ እንዳሰሪ ነግራቸዋለሁ። እግዚአብሔር ራይ ሲሰጠኝ እዚህ መጥቼ ተጽዕኖ ነው ያደረኩት ባለውበት ቦታ ማለት ነው። የእምነት ቃል ማለት ነው። እንዳሰሪ የሚያደርግሽ ምን ይመስላል? ዘካርያስን አትሰራም ተብሎ እሱ ጀምሮታልና ይጨርሳል አለ። ከዛ አንድ ቦታ ላሳየችሁ እንደዚህ አለ። ሰዎችም እዛ ላይ ተናገሩት እንደዚህ አለ። ሞገስ ሞገስ ይሁንለታል ብለው እየጮሁ ይላል። እርሱም መደምደሚያው ተመገዱ መደምደሚያው ወደ ድንጋይ ያወጣል ብሎ ተናገረ። መደምደሚያው ድንጋይ ያወጣል። ምን ይመስላል? ህዝቡ ማን ማለት ጨሙ ፌበር ሞገስ እያሉ ሲጮሁ መደምደሚያ ምን ያወጣል አሉ? ድንጋይ ያወጣል። ወር እኔ ልጮ ነው ባቃችሁ ወየው ኢየሱስዬ። ከዛ እግዚአብሔር መሰራ ማለት አልኩ። እንዳሰሪ ያመተሽ ራይዘሽ እንዳሰሪ የሚያደርግሽ የሚያስፈልግሽ ሞገስ ነው። ስንት አልኩ ጴንጤዎሳን ማንተኛ የሚቃወም ያልገባው ኪንግደም ማይንድ ያልሆነ የሚቃወም አለ። ፓስተር ነው ኪንግደም ካልሆነ ይሄ ማይንድ ኪንግደም ማይንድ ካልሆነ ማለት ነው። ከዛ ሰራ እሱ ጀምሮታል ይጨርሳል። ሞገስ ነው። ሰው ምን አሉ? ሞገስ እያሉ ተናገሩ ይላል። ዘካርያስ 2:10 ላይ ነገረናል። እንደዚህ አለ። 12 ቁጥር 10 ላይ በዳዊት ቤት ላይ ናመለጀው በኢየሩሳሌም በሚኖሩት ላይ የሞገስንና የልመና መንፈስ አፈሳለሁ አለ እግዚአብሔር። የሞገስንና የልመና መንፈስ። ከዛ መለመን ሲለምኑ እግዚአብሔር ይሰማቸው። ምን አፈሰሰ? የሞገስንና የልመና መንፈስ። የሞገስንና የልመና መንፈስ እግዚአብሔር አፈሳለሁ። እግዚአብሔር ያፈሳል። ምንድነው የሚያፈሳው? እግዚአብሔር ያፈሳል። ምሳሌ ቅድም 12 ቁጥር 2 ላይ ነግሬያቸዋለሁ። ደህና ሰው ከእግዚአብሔር ፊት ሞገስን ያገኛል። ደህና ሰው ሞገስ ያገኛል። ቀደም ነገር የሞገስና ልመና የሞገስና ከዛ ስታነቡ ለልጆቹ ሲያለቅሱ ሲለምኑ እግዚአብሔር ይሰማቸው። የሞገስና እዚህ ላይ ነው ደህና ሰው ከእግዚአብሔር በድን የሚያገኘው። ደህና መሆን አለብሽ። ደህና ሰው መሆን አለብሽ። ደህና ሰው ምናምን ጤነኛ ምናምን በሽተኛ ሳይሆን ጤነኛ ምናምን
ደና ሰው ምናምን ምሳሌ 12 ከሞገስ ይሄን በጣም ያዙ እንዳትረሱ ይሄ በጣም እንዳትረሱ ይሄን ሰጣቸዋለሁ ምሳሌ ምዕራፍ ላይ 3:3 ላይ ያሳያችሁ ምሕረትንና እውነትን ካንተ አይራቁ አለ ምን አይራቁ አለ ምሕረት እውነት ካንተ አይራቁ ቀጥሎ በዚህ ባንገት ላይ እሰራቸው አሜን በየዚቱ ወርቅ ነው የምትወዱት ወርቅ ምናምን ማሰርበና በቃ እሱ ስላደረጋችሁ በቃ ሞገስ ያገኛችሁ ነው ይመስላችሁ አይደለም ምን ይያልክ ነው ፓስተር ተስፋ አታድርጉ ነው የምትል አላልኩም ከቶች ጋር እንዳትጣጣሉ በደንብ አድርጉት እዚህ ላይ በደንብ ይውረድ ምናምን ግን እስቲል ሞገስ አይደለም እሱ ምሕረትን እውነትን ባንገት ላይ ይርሰል ከዛ በልብ ጽላት ጻፋችሁ ይላል በልብ ጽላት መጻፍ አለብሽ ምሕረት በጣም ምሕረት እግዚአብሔር ምሕረተኛ ምሕረትን የሚወድ እግዚአብሔር ታውቃላችሁ ምሕረትን እንጂ መስዋዕትን አልወድም ምሕረት ማድረግ ምሕረት የለውም ይላል እግዚአብሔር ምሕረት ውስጥ ከሌለ ጉድፍ አለበት አቲክ ምናልባት ስለ ይቅርታዎት ለማስተማር አስባለሁ አላውቅም ነግሬያችኋለሁ ሰኞ ለታ ሰዓት ተቀይሯል ከዚህ 2 ሰዓት መጣው በፊት እንደማስተምረው ማለት ነው ከሁለት አሁን ላይ እኛ ጋር ናይ ነው የጀመርኩት 7 ሰዓት ላይ በእኛ ማለት ነው ምን አለ ምሕረትና እውነት ካንተ እንዳትረሳ እውነት ወሳኝ ነው ከልብ ልንገር እውነት ወሳኝ ነው እውነተኛ መሆን እውነትን ተናግሮ በመሸበት ማደር ነው ይላል ድሮ ፓስተር ብዙ የሚላቸው ነገሮች አሁን ነው የሚገባኝ ድሮ እውነትን ተናግሮ በመሸበት ማደር ነው እግዚአብሔር እውነተኞችን ይወዳል ሐሰተኞችን ይጣላል ምሕረትን እውነትን ምን አለ ካንተ አይራቁ ባንገት እሰር በልብ ጽላት ጻፋችሁ ተመልከቱ የሚደርሰን ላሳያችሁ ባንገት ጻለፋችሁ በእግዚአብሔርና በሰው ፊት ሞገስንና ዝናን ታገኛለህ መልካም ዝናን ታገኛለህ በእግዚአብሔርና በሰው ፊት ሞገስንና መልካም ዝና በቃ ዝና ትፈልጊያለሽ ምሕረትና እውነት ካንቺ ያራቁ እውነት ከሌለ የለም ኢየሱስ ጥቂት እርሾ ሊጡ ነው የሚያበቃው እግዚአብሔርን እርዱኝ እረዳቸዋለሁ ተሳስተሃል የሚረዳ አምላክ ፓስተር ተስፋ ያበልግም አትረዳውም እግዚአብሔር ምን ትረዳዋለህ አንተ ለተረዳው እርዱኝ እረዳቸዋለሁ ተሳስተሃል አንተ ምን ትረዳዋለህ ወደዚህ ቃል ተመለስ ወደዚህ ቃል ነይ ምሕረትና እውነት ካንቺ አይራቁ እንዳይርቁ ሳያዘግ ነው ዛሬ ታቲክ ቶሎ ጨርሻለሁ ምሕረትና እውነት ካንተ መራቅ የለበት ከዛ ምን ይመጣል በሰውና በእግዚአብሔር ፊት እኮ ነው ሞገስንና መልካም ዝና ታገኛለሽ ምሕረት ሳይኖርህ እውነት ሳይኖርህ ከእግዚአብሔር ዘንድ ሞገስ አገኛለሁ ማለት ተሳስተሻል እንደምንገበጥጥ ወይ በደላችንን ይቅር እንደምትለን ይቅር ብለን እንነጋገባለን ሁሉ ጊዜ አባቶችን በሰማይ በደላችን ይቅር ተሳስተሃል ብሎ ነገር የለም አሜን ምሕረትና እውነት ካንተ መራቅ የለበት እዚህ ላይ እህቶች አሜን በዛሬ ምሕረትን እስር እውነትን እስር እሱ ወርቅ ይሆናችሁ ሌላ ይቅር በቃ ከዛ ያን ሁሉ ያመጣልሻል አልኩ እስራኤሎች እኮ በብር በወርቅ አወጣቸው ይላል በማላቸው ደውያል ነበር ከዛ ግን ሚሽኑ አልገባቸው ጣዖት ሰርተው ማምለክ ጀመሩ 3000 ሰው ባንድ ቀን ያለቀው ከዛ ጀመራቸው እግዚአብሔር በቃ መላእክት በቃ ተሚጨረግዳቸው ጀመር ህግ ውስጥ ገቡ እንግባ ካሉት እነሱ ናቸው ህግ ውስጥ ገቡት እናረጋለን ሲሉ ህግ ሰጣቸው ቼክ ሊያረጋቸው ህግ ያጸርቀም እንጂ በህግ መጸርቃለው ከጸጋው ትለያለህ አልኩ ዛሬ ህዝባችን ከህግ በታች አይደል በብዛት ያለው ስቲል ምግብ ሲፈራ ቃል ሲፈራ መላእክ ሲፈራ ፍጥረታትን እየፈራ ማለት ነው ክብር ሲሰጥ ሲዋሽ የማለ ዋሻ ሰርቆኛ ድሮ ሰርቀን ስለት ይሰጥ ነበር ለገብርኤል ማለት ሰርቀን ሻማ እናበላለን
እስቲ በቃ በህይወት ላይ የተጫወትክ ነው ያለው። መመለስ አለብህ። ወደዚህ ቃል ተመለስ። ና ወደ ኢየሱስ፣ ነይ ወደ ኢየሱስ። እኔን ያገኘ ህይወትን አልኩ እኮ ምሳሌ 8 አንብበንም። ከእግዚአብሔር ዘንድ ሞገስ ታገኛለህ። ሚስትንም ያገኘ ሞገስ ያገኛል። አሜን በይ ዛሬ። እሰይ ዛሬ ባትዘይ ምን አለ? በእግዚአብሔርና በሰው ፊት ሞገስንና መልካም ዝና ታገኛለህ። በቃ መልካም ዝና ታገኛለህ። አቲ ዛሬ በቃኛል። የእግዚአብሔር ሞገስ ሞገስ በቃ ይበቃል። ቀደም ምን አለ? የሞገስን ዝናብ አዘንባለሁ አለ። በቃ ሞገስ አዘንባለሁ። አቤቱ በህዝብ ሞገስ አስበናል፣ በመድኃኒት ጎብኘን ይላል ዳዊት። ዳዊት ምን ያሳል? እረኛ ንጉሥ የሆነው እረኛ እኮ የፈለግሽኝ ሴተኛ አዳሪ ሁኚ፣ ሌዝቢያኑ፣ ሆሞሴክሹዋሉን ወደዚህ ጌታ መጥተህ ይህን ሞገስ ይሰጣል እግዚአብሔር። ከዛ ተጽዕኖ ታደርጋለህ። ስራ የለም አትልም፣ ስራው ይከፈታል። ስራ የለም አትል፣ ስራ ደጆች ይከፈትልሃል። ስላልገባ ነው። ስራ የለም ምን እያሉ የምትለው አልገባህም፣ አላወቅም። ይህም ሞገስ ስላላገኘ እንጂ አለ። ምክንያቱም በቃል ትጠመዳለህ፣ በቃል ትያዛለህ። የለም ካል ለምን ትጠብቃለህ? ልጇ ሞቶ ምን ይመስላል? አለ ደህና ነው ስትል በቃ የተሞላው በብዛት የለም፣ ስራ የለም። በቃ ለምን መኖር ትጠብቃለህ? የለም እያልክ እየዘጋ። ምክንያቱም ሞትና ህይወት እዚህ ላይ ስለ አንደበት ላድርገው እንዴ? ስለ አንደበት ላድርገው መሰለኝ። በቃ ወይ አንደበት አድርገዋለሁ ትምህርቱን ልበል መሰለኝ። ዛሬ አስተምራል ፓስተር ተስፋ አስተምራለሁ። ማሺ ሲዲች የእምነት ቃልማ በሰች የእምነት ቃል እንደውም አንድ ሻንጣ ሙሉ ሲዲ ያለኝ ምን እንደውም እዛ ጠይቄ ነበር። ኢትዮጵያ እዛ ፖሊስ እንትን ቦታ አንዷን ፖሊስ አነጋግሬ ነበር። ግን አሁን ሲዲ የሚጠቀም የለም። አንድ ሙሉ ሻንጣ የተረፈ ማስ ኦልሞስት 75% የኛ ሲዲ አለ እዚህ ባለውበት ስቴት ማለት ነው። በየቦታው ተውን ሚላ ወደ ስንት ሚሊዮን ሲዲ ላከችው። ዘርታ ደስ ይለኛል። እንዘራለን። ስለዚህ ሞገስ ስንት ሞገስ የሚባል ስም አለ። ሞገስ አለው አይደለም? ሞገስ ስለተባልክ ሞገስ አለ ነው አይደለም? ስለዚህ ይበቃኛል። ጸጋ ይብዛላችሁ። ዛሬ ጌታን ካልተቀበል ቅድም ነገር ለማግኘት ጌታን መቀበል አለብህ። ካልተቀበልከው ልጅ አይደለም። ሃይማኖት ነው ያለ እንጂ ልጅ አይደለም። ሃይማኖትና ልጅ ይለያያል። ጌታ ሲገባ ውስጥ ታውቅ ይገባል። ከዛ ሃይማኖት ነገር ሚስጥሩ ይገባል። እኔ አሁን እዚህ ላይ አጭር ጸሎት ስጸልይ በሬዲዮ ላይ ሆነ ይሄ ቸርች አይደለም እያቸዋለሁ። ባላችሁበት ቦታ ሄዳችሁ ደቀ መዝሙር ተማሩ፣ ደህንነት ተማሩ። እኔ ባለሁበት ቸርች የለም ካል ፓስተር ተስፋ ያለማየሁ ዩቲዩብ ላይ ማአት ተልኳል። ደግሞ ከደወልክልኝ እልክልሃል። ያስተማርኳቸውም አሉ ማለት ችግር የለም። ደህንነት መማር አለብህ። ደቀ መዝሙር መሆን አለብህ። ስንቱ ግን አይማርም ደቀ መዝሙር ደምደም ጌታ ተማሩ አድርጓችሁ ደቀ መዝሙር አድርጎ ነው ያለው። ደቀ መዝሙር ካልተማርክ አይገባም። ደቀ መዝሙር የሰሩት ስራ አሰራ። ስለዚህ ሬዲዮ አለን 518-907-9015 በሞባይል ፎን በቤት ፎን ማሺ ሰው የገባ ነው እዛ። ጌታ ይመስገን። ስለዚህ ኢየሱስ ጌታ ነው። እዚህ ላይ እንግዲህ አቲንክ ነግራችኋለሁ። ሰዓቴን እቀይራለሁ ብያችኋለሁ። መቀጠለው ሰኞ አደርገዋለሁ። እንግዲህ አትነው ወይ ቅርታውት እንማራለን ወይ ደግሞ አንደበት እንግዲህ ውስጤ አቲንክ አልሞላም እስካሁን እና ኢየሱስ ጌታ ነው። አጭር ጸሎት ጸልይ። እኔ የምጸልየው ጮክ ብለህ ተቀበለው። ጌታን ተቀበል ስንል እቃ አይደለም። ኢየሱስ ጌታ አድርገው ወደ ውስጥሽ ይግባ። አይ መድኃኒቱ እንኳን ስትውጠው ነው አይደል? ወይ ብርቱካን ለምሳሌ እኔ ብርቱካን ይዤ ይሄ ብርቱካን ይጣፍጣል ወይ አይጣፍጥ የምታውቀው ስትቀምሰው ነው። ቅድም አልኩ ጌታ ቸር መሆኑን ቀምሳችሁ ከሆነ ነው ለመዳን ለማደግ እንደ ሕፃን ልጅ የቃሉ ተተመኙ ነው ያለው። ዛሬ ስንት ጴንጤ ያላደጋል። ስጋዊ በቃ ንግግሩ ስጋዊ የሚቆጣ በቃ ንግግሩ ሁሉ በቃ በጣም ይከብድ በጣም የሚያሳዝን ነው። አላደጉማ መማር አለብኝ እና አጭር ጸሎት ጸልያለሁ። እኔን የምለውን ጮክ ብለህ በእምነት ተቀበል። ሬዲዮ ላይ አለ
እኔ ምለው ጮክ ሬዲዮ አለ ሬዲነስ እኔ ምለው ጌታ ኢየሱስ ሆይ በደሌ ኃጢአቴን በደም እጠብልኝ። ከዚህ ሰዓት ጀምሮ አምናለሁ፣ እቀበላለሁ። ዓለምን ሰይጣንን እከዳለሁ። ከኢየሱስ ጋር ኪዳን አደርጋለሁ። በመንፈስ ቅዱስ ሙላኝ ብለው ይሞላል። በኢየሱስ ስም ተሞላ። አሜን። ወልካም ወደ ኢየሱስ። ይህን ጌታን ከተቀበልክ የመጀመሪያ ስራ ዮሐንስ ወንጌል አንብብ፣ መጽሐፍ ቅዱስ አንብብ። የለኝም ካልክ ውጣ፣ መጽሐፍ ቅዱስ ጉጉል ላይ ግባ፣ ታገኛለህ። እንትን ላይ ሶሻል ሚዲያ ታገኛለህ። ምንም ማሳበብ የለም። አንብብ መጽሐፍ ቅዱስ። አሜን። ወልካም ወደ ኢየሱስ። ከዛ ፓስተር ተስፋ ያለም ዩቲዩብ፣ ተስፋ ያለም ፌስቡክ ላይ እግዚአብሔር በኢየሱስ ክርስቶስ ስም አቤቱ የሞገስን ዝናብ በርስት ላይ አዝንብ ብሏል። ይሄ የሚሰሙ በሙሉ በላቸው ላይ የሞገስ ዝናብ፣ በላይሽ ላይ የሞገስ ዝናብ እንደ ንፍታሌም በሞገስ አጠብቋቸው። እግዚአብሔር በኢየሱስ ስም አመሰግናለሁ። ከፍ ከበር ስም ይባረክ፣ ስም ይባረክ። እናመሰግናለን በኢየሱስ ስም አሜን። ኢየሱስ ጌታ ነው፣ ሰይጣን ሌባ ነው። አሜን። ታንኪ መንፈስ ቅዱስ እሰይ፣ ተመስገን። እናመሰግናለን። ተባረኩ። ጸጋ ይብዛላችሁ። አይ ቲንክ መቼ ነው ምንድን ነው ያልኳችሁ? አይ ቲንክ ዓርብ ዕለት በታይም ነው መጣው። ሰኞ ዕለት የሚቀጥለው ሰኞ ግን የሚቀጥለው ማክሰኞ ይቀይራለሁ። ሰበል ላይ ነው። ስለ ጸጋ ይብዛላችሁ። ኢየሱስ ጌታ ነው፣ ሰይጣን ሌባ ነው። ሞገስ ኢየሱስ ጌታ ነው። ይህን ሼር አድርጉት። ተባረኩ። ጸጋ ይብዛላችሁ። ታንኪ መንፈስ ቅዱስ እናመሰግናለን።